በሳውዝ አፍሪካ የምትገኙ ኢትዮጵያውያንና ኤርትራውያን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። መጋቢ ተመስገን እባላለሁ ከዚህ ከሳውዝ አፍሪካ ከሊምፖፖ። እንግዲህ አሁን ወደ እናንተ የመጣሁት አንድ ሀሳብ አብረን ሼር እንደራረግ ነው። ይህ ሀሳብ ለሌሎች ለብዙዎች እንዲደርስ ሼር አድርጉ። አሁን እያሳለፍን ያለነው ወቅት ጥሩ ወቅት እንዳልሆነ፣ ምቹ ወቅት እንዳልሆነ፣ ውጥረት ያለበት፣ ዛቻ ፉከራ ያለበት፣ ትሞታላችሁ፣ ትጠፋላችሁ እየተባልን ያለንበት ወቅት እንደሆነ ያው ለሁሉም ግልጽ ነው እና እኛ ቅዱሳን በዚህ ሰዓት እንዴት እናሳልፍ ብዬ ሳስብ እንደዚህ አሰብኩ። በአስቸጋሪ ጊዜ፣ በጣም በክፉ ጊዜ፣ ነገሮች በሚከብዱን ጊዜ መጀመሪያ ማድረግ ያለብን እግዚአብሔርን ማመስገን ነው። ከሁሉ የሚቀድመው ጌታን ማመስገን ነው። ቢካውስ እግዚአብሔር በሁሉ ነገር ውስጥ መንገድ አለው። በአውሎ ንፋስ በወጀብ ውስጥ መንገድ አለው እና በምስጋና ወደ እግዚአብሔር ፊት እንድንቀርብ፣ ሌላ ደግሞ ምንድነው ማድረግ አለብን ብዬ አስባለሁና ንስሐ መግባት አለብን። ከጌታ ጋር መታረቅ አለብን። አንዳንድ ነገሮች ወደ ህይወታችን የሚመጡት ከጌታ ጋር ሊያጣብቁን፣ ከእግዚአብሔር ጋር ያለንን ህብረት እንድናስተካክል፣ ራሳችንን እንድናይ ነውና እንደዚህ ያን ነገር የመጣውና ኢትዮጵያውያን በዚህ ሀገር ላይ ብዙ አይነት ግፎች አሉ። ብዙ የወንድሞች ደም ፈሷል። ብዙ መመለስ ያለብን ነገር አለ። እኛም አገልጋዮችና ምእመናንም ወደ እግዚአብሔር መመለስ ያለብን፣ ንስሐ መግባት ያለብን ብዙ ነገር አለ እና ይሄ በዚህ ወቅት ላይ ራሳችንን እንድናይ ከእግዚአብሔር ጋር እንድንታረቅ የመጣ ነገር ነው ብዬ ማምነው። ስለዚህ ለክፉ ነገር አይደለም፣ ለሞት አይደለም፣ እንድንጠፋ አይደለም፣ እንድንመለስ ነው እና እባካችሁ በሎኬሽንም አካባቢ በታውንም አካባቢ ያላችሁት ልባችሁ የደነደነ እንጸልይ ሲባል ከጸሎት ይልቅ ስራ የምታስቀድሙ ቤተክርስቲያን መሪዎችን የማሰሙ መጋቢዎችን የማሰሙ አሁን መልእክቴን ላስተላለፍ። ነገ ይሁድ ነው። ከነገ ወዳ ጁን 29 እና 30 ነው። እግዚአብሔር ይቀይራል። ታሪክ እንደሚለወጥ አምናለሁ። ስለዚህ ነገ ሁላችሁም በያላችሁበት አካባቢ ቤተክርስቲያን አለ በእርግጠኝነት ወደዛ ሄደን እንድንጸልይ፣ የተጣላን ሰዎች እንድንታረቅ፣ ህብረታችንን እንድናጠናክር፣ እጅ ለእጅ እንድንያያዝ፣ እግዚአብሔር በአንድነት ውስጥ በህብረት ውስጥ በፍቅር ውስጥ የሚጸለየውን ጸሎት ስለሚሰማ እንደዛ እንድናደርግ እንድንጸልይ፣ በድጋሚ እንደገና ደጋግሜ ንስሐ እንድንገባ በሳውዝ አፍሪካ ያላችሁ መጋቢዎች፣ ነቢያት፣ መሪዎች፣ ምእመናን ሐሳባችንን ትኩረታችንን ልክ እንደ ዮናስ በአሳ ነባሪ ሆድ ውስጥ ሆኖ ወደ እግዚአብሔር ጮኸ፣ ጸለየ ነው። እግዚአብሔርም ጸሎቱን ሰማ፣ አሳ ነባሪው ተፋው። ከዮናስ የተነሳ የመርከብ መናወጥ ነበር እና አንዳንድ ጊዜ የእግዚአብሔር ሕዝብ ከእግዚአብሔር ዘወደ ስንል እግዚአብሔር ምክንያቶችን ይፈጥራል እኛ ወደ እግዚአብሔር እንድንመለስ እና ወደ እግዚአብሔር እንድንመለስ ይሁን። ሌላኛው ጥንቃቄ መጽሐፍ ቅዱሳዊ ነው። እንግዲህ በያለንበት አካባቢ በእድርም በኮሚኒቲም በቤተክርስቲያንም በሚደረጉ አንዳንድ ኢንፎርሜሽን የምንለዋወጥባቸው ግሩፖች፣ የዋትስአፕ ግሩፖች ይኖራሉ በሁሉም ቦታ ላይ እና ከዛ ጋር ኢንፎርሜሽን በመለዋወጥ ጥንቃቄ ማድረግ፣ በተለይ ወረቀት የሌላችሁ ልጆች፣ ህጋዊ ወረቀት ያላዛችሁ ወንድሞችም እህቶችም በዚህ ሰዓት ላይ ጥንቃቄ ያደርጉ። ላይሴንስ የሌላችሁ ድፍረትን ቀንስ እና ይህ ጊዜ እስከሚያልፍ ድረስ በጸሎት ብናሳልፍ። መርዶክዮስ ሃማ አውጆበት ሞት ታውጆ በሱ ብቻ ሳይሆን በአጠቃላይ በእስራኤላውያን ላይ ሞት ታውጆ በባርነት ምድር በነበረ ጊዜ ጸሎት ነው የጸለየው። እግዚአብሔር ደህንነትን ያመጣል፣ እግዚአብሔር ያስመልጠናል። ግን ከኛ የሚጠበቀው መጸለይ ነው። ሌላ ደግሞ መጠንቀቅ ነው። እንደፈለግን አለመሆን፣ ከስተመሮችን ስናስተናግድ በየትኛውም አይነት ሁኔታ ከዚህ ሀገር ጥቁሮች ጋር ኮሚኒኬት ስናደርግ ኖርማል በሆነ መንገድ፣ ቲትና በተሞላ መንገድ፣ ፍቅር በተሞላ መንገድ ማውራት አለብን። መነጋገር ኢቭን ኢፍ እነሱ ጸብ እንኳን ቢፈልጉ ጸብን በማራገብ በረገብ ባለ ድምጽ እንድናወራ ይሁን። ምንም አያመጡም በማለት እንደፈለግን ባንሆን ጥሩ ነው። ይሄ ወንድማዊ ምክሬ ነው። በጣም በጥንቃቄ እንመላለስ። ሱቆቻችን ላይ ያሉ እቃዎችን ቼክ እናደርግ። እንግዲህ ሰፊ የሆነ ኦፕሬሽን ይኖራል ነው የሚባለው ባለን አሁን እየተወራ ባለው ኢንፎርሜሽን ይህንን እናደርግ። ሌላኛው ልባችን አይውረድ፣ መልካም ይሆናል። ይህ ጊዜ ያልፋል። በጣም እርግጠኛ ነኝ እግዚአብሔር በዚህ ምድር ላይ መልካም ነገር ያደርጋል። እኛን ከጌታ ጋር አጣግቶ ንስሐ እንድንገባ አድርጎ ራሳችንን አድርጎ ያለንን ህብረት ከጌታ ጋርም ከሰው ጋር ያለንን ህብረት እንድናጠናክር አድርጎ ጊዜው ያልፋል፣ መልካም ጊዜ ይመጣል እና እግዚአብሔርንም እንመነው። እግዚአብሔር መልካም ነው፣ የሚታመን አምላክ ነው። እግዚአብሔር ታማኝ ነው። መጽሐፍ ቅዱሳችን ላይ ሁለተኛ ዜና ምዕራፍ 7 ቁጥር 14 ላይ ሲናገር
በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸውም ቢመለሱ በሰማይ ሆኜ ጸሎታቸውን ይሰማሉ፣ ምድራቸውንም ይፈውሳሉ እና ወደ እግዚአብሔር ፊት እንመለስ። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። እንግዲህ ከዚህ ከሳውዝ አፍሪካ ሊምፖፖ መጋቢ ተመስገን ነኝ። ተባረኩልኝ። ይህን ሀሳብ ለሌሎች እንዲደርስ በድጋሚ እምላለሁ ሼር ኮፒ ሊንክ ዱዊት በማድረግ እንዲደርስ አድርጉ። ተባረኩ። ይህ ሁኔታ ካለፈ በኋላ እግዚአብሔርን ለማመስገን ዳግም እንደገና እንመጣለሁ። ጌታ ከእናንተ ጋር ይሁን። መልካም ቀን